ደስ ይበላችሁ ሙሽሮች ደስ ይበላችሁ 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 ለሰራት ለዚህ ቀን ላደረሳችሁ በቅድስና ጠብቆ አላደርጋችሁ ምስጋና ይገባዋል ምስጋና አምልኮ ይገባዋል አምልኮ እልልታ ይገባዋል እልልታ ሞገስ ሆናችሁ ለጌታ ምስጋና ይገባዋል ምስጋና አምልኮ ይገባዋል አምልኮ እልልታ ይገባዋል እልልታ ሞገስ ሆናችሁ ለጌታ እንኳን አደረሳችሁ በአምላካችሁ ተደግፋችሁ እንኳን አደረሳችሁ በአምላካችሁ ተደግፋችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ይሁን ትዳራችሁ የአብርሃም የሳራ ሁሌም በቤታችሁ ምስጋናው ይወራ መስዋዕቱ ይመር ዕጣው ይጨመር ዘመናችሁ ይፍለቅ ኢየሱስን በማክበር ይሁን ትዳራችሁ የአብርሃም የሳራ ሁሌም በቤታችሁ ምስጋናው ይወራ መስዋዕቱ ይመር ዕጣው ይጨመር ዘመናችሁ ይፍለቅ ኢየሱስን በማክበር ምርኩሰት ጠብቋችሁ ዛሬ አምጡለት ለኢየሱስ የምስጋና ፍሬ ዛሬም እንደ ዳዊት በቅዱሳን ፊት ዘምሩ ሙሽሮች ለእርሱ ክብር ስጡ ከዓለም ምርኩሰት ጠብቋችሁ ዛሬ አምጡለት ለኢየሱስ የምስጋና ፍሬ ዛሬም እንደ ዳዊት በቅዱሳን ፊት ዘምሩ ሙሽሮች ለእርሱ ክብር ስጡ የቤቴ መሠረት ኢየሱስ ነው ብላችሁ በቅዱሳን ፊት ቃል ኪዳን ገብታችሁ በእግዚአብሔር ምሕረት ሁሌ ተሞልታችሁ አንግሱት ኢየሱስን በፊቱ ቆማችሁ በእግዚአብሔር ምሕረት ሁሌ ተሞልታችሁ አንግሱት ኢየሱስን በፊቱ ቆማችሁ እንኳን አደረሳችሁ በአምላካችሁ ተደግፋችሁ እንኳን አደረሳችሁ በአምላካችሁ ተደግፋችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ለዛሬው ቀን ስላበቃችሁ ኢየሱስ ይክበር በትዳራችሁ ይሁን ትዳራችሁ የአብርሃም የሳራ ሁሌም በቤታችሁ ምስጋናው ይወራ መስዋዕቱ ይመር ዕጣው ይጨመር ዘመናችሁ ይፍለቅ ኢየሱስን በማክበር ይሁን ትዳራችሁ የአብርሃም Fight it.
ጋብቻ ቅዱስ መኝታው ብዙ እንደሆነ ከእግዚአብሔር ቃል በመረዳት ኤትሬዲትን በድካም በበሽታ በመንከር ወይም በመሳሰሉት ሌሎች ምክንያቶች ልትፈታት ወይም በሴሰኝነት የትዳር ጓደኛህን ልታሳዝናት እንደማይገባ ብታሳዝናት ግን በእግዚአብሔር እንደምትቀጣ ታምናለህ? ቃልስ ትገባለህ? ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታምን በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ በሆነ በማንኛውም ምክንያት የትዳር ጓደኛህን ፈትተህ ሌላ ማግባት እንደማይቻል ታምናለህ? ቃልስ ትገባለህ? እግዚአብሔር ቃል ኪዳን ጋብቻን የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃል መለኮት መሰረት ጌታ ኢየሱስ ያንተንና የኤፍሬዲትን የሕይወት መንፈስ ከፍጻሜው ድረስ አንድ አድርጎ እንደሚጠብቅላችሁ ታምናለህ? ያንተና የኤፍሬዲት ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነህ የአንድነቱን መንፈስ ጠብቀህና አክብረህ ለመኖር ቃል ትገባለህ? ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሐሳብ በኑሮና በመንፈስ የትዳር ጓደኛህን ከመተባበር በቀር ከእርሷ የተሰወረ ነገር እንዳትሠራ ቃል ትገባለህ? ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባውን ቃል ኪዳን ለመጠበቅ እንድትችል ኃይሉን ይስጥህ። አሜን። ከዚህ በመቀጠል ኤፍሬዲትን እጠይቃለሁ። እንደ እግዚአብሔር ቃል በሐዋርያት ቤተ ክርስቲያን የጋብቻ ሥነ ሥርዓትሽን ስትፈጽሚ ከወንድም ክንግ ጋር የምታደርጊውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁን ጀምሮ እንደሚያጸድቀው ታምኛለሽ? እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንቺም ዛሬ ወንድም ክንግን የምታገቢው ለኑሮሽና ለጠባይሽ ለእምነትሽን የሚመች ረዳትሽ እንደሆነ በመረዳትና በማመን ወደሽና መርጠሽ እንደሆነ ታምኛለሽ?
ሚስት በነገር ሁሉ ባሏን ታክብር ትፍራም ተብሎ በእግዚአብሔር ቃል በተደነገገው መሰረት ይህንን የአምላክሽን ፈቃድ ወደሽ መፈጸም ቃል ትገቢያለሽ። ጋብቻ ቅዱስ መኝታው ንጹሕ እንደሆነ ከእግዚአብሔር ቃል በመረዳት ወንድምህን ግን በድካም በበሽታ በመምከን ወይም በመሳሰሉት ሌሎች ምክንያቶች ብትፈቺው ወይም በሴሰኝነት የትዳር ጓደኛሽን ልታሳዝኘው እንደማይገባሽ ብታሳዝኘው ግን በእግዚአብሔር እንደምትቀጪ ታምኛለሽ፣ ቃልስ ትገቢያለሽ። ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታምኚ በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ በሆነ በማንኛውም ምክንያት የትዳር ጓደኛሽን ፈተሽ ሌላ ማግባት እንደማይቻልሽ ታምኛለሽ፣ ቃልስ ትገቢያለሽ። እግዚአብሔር ቃል ኪዳን ጋብቻን የሚባርክና የተጋቢዎችን ሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃል በነበረው መሰረት ጌታ ኢየሱስ የአንቺንና የወንድምህን ግን የሕይወት መንፈስ ከፍጻሜው ድረስ አንድ አድርጎ እንደሚጠብቅላችሁ ታምኛለሽ። የአንቺና የወንድምህን ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነሽ የአንድነቱን መንፈስ ጠብቀሽና አክብረሽ ለመኖር ቃል ትገቢያለሽ። ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሐሳብ በኑሮና በመንፈስ የትዳር ጓደኛሽን ከመተባበር በቀር ከእርሱ የተሰወረ ነገር እንዳሰሪ ቃል ትገቢያለሽ። ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባሽውን ቃል ኪዳን ለመጠበቅ እንድትችይ ኃይሉን ይስጥሽ። ጋብቻችሁን በጌታ በኢየሱስ ስም እናጸድቃለን፣ እንጸልይላቸው። እግዚአብሔር አምላክ ሆይ አንተ የዘላለም አምላክ የምሕረት አምላክ የፍጥረታት ሁሉ ፈጣሪ ጋብቻን የፈጠርክ ያዘጋጀ አንተ ነህ። እነዚህን ተጋቢዎች አንተ እንድትባርክ እንድትረዳ ከእነሱ ጋር እንድትሆን እንለምንሃለን። አንተ ተሸከማቸው፣ ሞገሴ ምሕረቴ ከእነሱ አይለይ፣ ጸጋዬን አብዛላቸው። ከዚች ቀን ጀምሬ ባርካቸዋለሁ ብለህ ቃል በገባኸው መሰረት ባርካቸው፣ ሞገሴ አይለያቸው፣ በሕይወታቸው ንገስ። የበረከት እጆች በእነሱ ላይ ይሁኑ። በላይኛውና በታችኛው በረከት ባርካቸው፣ በፍሬ ባርካቸው፣ በኑሮ ባርካቸው፣ በሁሉ ነገር ባርካቸው። ጸጋ በሕይወታቸው ይብዛ። ቃላቸውን ጠብቆ እንዲኖሩ ኃይል ስጣቸው። በኢየሱስ ክርስቶስ ስም ጋብቻችሁ የጸና ይሁን። አሜን። እሺ እነዚህ ተጋቢዎች በእግዚአብሔርና በእግዚአብሔር ሕዝብ ፊት ቃል ኪዳን ይገባሉ። በመጀመሪያ ወንድም እያሱን እጠይቃለሁ። በሐዋርያት ቤተክርስቲያን የጋብቻ ሥነ ሥርዓት አፈጻጸም መሰረት እንደ እግዚአብሔር ቃል በሐዋርያት ቤተክርስቲያን የጋብቻ ሥነ ሥርዓት ስትፈጽም ከየት ረድኤት ጋር የምታደርገውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁን ሰዓት ጀምሮ እንደሚያጸድቀው ታምናለህ? ከየት ሄደህ ጋር ማለት ነው? እሺ እግዚአብሔር ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንተም ዛሬ እኔን የምታገባው ለኑሮህና ለጠባይ ለእምነትህ የምትመች ረዳት እንደሆነች በመረዳትና በማመን ወደህና መርጠህ እንደሆነ ታምናለህ? ኤደንን እንደራስ አድርገህ ከልብህ ታፈቅራታለህ? ጋብቻ ቅዱስ መኝታው ንጹሕ እንደሆነ ከእግዚአብሔር ቃል በመረዳት ኤደንን በድካም በበሽታ በመምከን ወይም በመሳሰሉት ሌሎች ምክንያቶች ልትፈታት ወይም በሴሰኝነት የትዳር ጓደኛ ልታሳዝናት እንደማይገባ ብታሳዝናት ግን በእግዚአብሔር እንደምትቀጣ ታምናለህ? ቃልስ ትገባለህ?
ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታመን በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ በሆነ በማንኛውም ምክንያት የትዳር ጓደኛን ፈተህ ሌላ ማግባት እንደማይቻል ታምናለህ? ቃልስ ትገባለህ? እግዚአብሔር ቃል ኪዳን ጋብቻን የሚባርክና የተጋቢዎችን ሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ የአንተንና የኤደንን የሕይወት መንፈስ ከፍጻሜው ድረስ አንድ አድርጎ እንደሚጠብቅላችሁ ታምናለህ? የአንተና የኤደን ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነህ የአንድነትን መንፈስ ጠብቀህና አክብረህ ለመኖር ቃል ትገባለህ? ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሐሳብ በኑሮና በመንፈስ የትዳር ጓደኛዬን ከመተባበር በቀር ከእርሷ የተሰወረ ነገር እንዳሰራ ቃል ትገባለህ? ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባውን ቃል ኪዳን ለመጠበቅ እንድትችል ኃይሉን ይስጥህ። በመቀጠል ኤደንን እጠይቃለሁ። እንደ እግዚአብሔር ቃል በሐዋርያት ቤተ ክርስቲያን የጋብቻ ሥነ ሥርዓትሽን ስትፈጽሚ ከወንድም ኢያሱ ጋር የምታደርገውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁን ሰዓት ጀምሮ እንደሚያጸድቀው ታምኛለሽ? እግዚአብሔር ሰው ብቻውን የሆነ ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንቺም ዛሬ ወንድም ኢያሱን የምታገቢው ለኑሮሽና ለጠባይሽ ለእምነትሽም የሚመች ረዳትሽ እንደሆነ በመረዳትና በማመን ወደሽና መርጠሽ እንደሆነ ታምኛለሽ? ሚስት በነገር ሁሉ ባሏን ታክብር ትፍራም ተብሎ በእግዚአብሔር ቃል በተደነገገው መሰረት ይህንን የአምላክሽን ፈቃድ ወደሽ ለመፈጸም ቃል ትገቢያለሽ? ጋብቻ ቅዱስ መኝታው ብዙ እንደሆነ ከእግዚአብሔር ቃል በመረዳት ወንድም ኢያሱን በድካም በበሽታ በመምከን ወይም በመሳሰሉት ሌሎች ምክንያቶች ልትፈቺው ወይም በሴሰኝነት የትዳር ጓደኛሽን ልታሳዝኘው እንደማይገባሽ ብታሳዝኘው ግን በእግዚአብሔር እንደምትቀጭ ታምኛለሽ? ቃልስ ትገቢያለሽ? ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታምኚ በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ በሆነ በማንኛውም ምክንያት የትዳር ጓደኛሽን ፈተሽ ሌላ ማግባት እንደማይቻልሽ ታምኛለሽ? ቃልስ ትገቢያለሽ? እግዚአብሔር ቃል ኪዳን ጋብቻን የሚባርክና የተጋቢዎችን ሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ ያንቺንና የወንድም ኢያሱን የሕይወት መንፈስ ከፍጻሜው ድረስ አንድ አድርጎ እንደሚጠብቅላችሁ ታምኛለሽ? ያንቺና የወንድም ኢያሱ ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነሽ የአንድነትን መንፈስ ጠብቀሽና አክብረሽ ለመኖር ቃል ትገቢያለሽ? ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሐሳብ በኑሮና በመንፈስ የትዳር ጓደኛሽን ከመተባበር በቀር ከእርሱ የተሰወረ ነገር እንዳትሰሪ ቃል ትገቢያለሽ? ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባሽውን ቃል ኪዳን ለመጠበቅ እንድትችይ ኃይሉን ይስጥሽ። ጋብቻችሁን በኢየሱስ ስም እናጸድቀዋለን። እንጸልይላችሁ። እግዚአብሔር አምላካችን ሆይ የዘላለም አምላክ የምሕረት አምላክ ታላቅና ድንቅ ንጉሥ እናመሰግንሃለን። እነዚህ ተጋቢዎች ጌታ ኢየሱስ ዛሬ የገቡትን ቃል ጠብቆ እንዲኖሩ እርዳቸው። በጸጋ ላይ ጸጋህን አብዛላቸው። በላይኛውና በታችኛው በረከት ባርካቸው። በፍሬ ባርካቸው። በጸጋ ባርካቸው። በሁሉ ነገር ባርካቸው። ከእነሱ ጋር አንተ ሁን። ሞገስ ምሕረትን ከእነሱ አይለይ። ሁሉን ማድረግ ለምትችል ለአንተ አደራ እንሰጣቸዋለን። ዛሬ በሕዝብ ፊት በቅዱሳን በመላእክት በአንተ ፊት የገቡትን ቃል ጠብቆ መኖር እንዲችሉ እርዳቸው። በጌታ በኢየሱስ ስም ጋብቻችሁ የጸና ይሆን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንተ ሰላምን ይስጣችሁ። በጌታ በኢየሱስ ስም የተባረካችሁ ሆኖ አሜን። ቅዱስ ጋብቻ ለሰው ልጆች ተሰጠ፣ ለሰው ልጆች ብቸኝነትና ብቸኝነትና መበዝበዝ ተዋጠ
ቤተክርስቲያን ጋብቻ ስነ ስርዓት ስትፈጽም ከኤድ ሄሌን ጋር የምታደርገውን ቃል ኪዳን እግዚአብሔር በመንፈስ አንድነት አሁን ሰዓት ጀምሮ እንደሚያጸድቀው ታምናለህ? አዎ አምናለሁ። እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንተም ዛሬ ኤድ ሄሌንን የምታገባው ለኖሮና ለጠባይ እምነትን የምትመች ረዳት እንደሆነች በመረዳትና በማመን ወደህና መርጠህ እንደሆነ ታምናለህ? አዎ አምናለሁ። ኤድ ሄሌንን እንደራስ አድርገህ ታፈቅራታለህ? ጋብቻ ቅዱስ መኝታው ንጹሕ እንደሆነ ከእግዚአብሔር ቃል በመረዳት ኤድ ሄሌንን በድካም በበሽታ በመንገድ ወይም በመሳሰሉት ሌሎች ምክንያቶች ሊፈታት ወይም በሴሰኝነት የትዳር ጓደኛ ልታሳዝናት እንደማይገባ ልታሳዝናት ግን በእግዚአብሔር እንደምትቀጣ ታምናለህ? አዎ አምናለሁ። ቃልስ ትገባለህ? አዎ ቃል እገባለሁ። ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታምን በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ ሆነ በማንኛውም ምክንያት የትዳር ጓደኛ የፈለገ ለማግባት እንደማይቻል ታምናለህ? አዎ አምናለሁ። ቃልስ ትገባለህ? ቃል እገባለሁ። እግዚአብሔር ቃል ኪዳን ጋብቻን የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃል መለኮት መሰረት ጌታ ኢየሱስ የአንተንና የኤድ ሄሌንን የሕይወት መንፈስ ከፍጻሜው ድረስ አድርጎ እንደሚጠብቅላችሁ ታምናለህ? አዎ አምናለሁ። የአንተንና የኤድ ሄሌን ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነህ የአንድነቱን መንፈስ ጠብቀህና አብረህ ለመኖር ቃል ትገባለህ? ቃል እገባለሁ። ሰው አባቱንና እናቱን የተዋቸው ሚስቱን ይጣበቃሉ፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሀሳብ በኑሮና በመንፈስ የትዳር ጓደኛዬን ከመተባበር በቀር ከእርሷ የተሰወረ ነገር እንዳሰራ ቃል ትገባለህ? ቃል እገባለሁ። ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባውን ቃል ኪዳን ለመጠበቅ እንድትችል ኃይሉን ይስጥህ። እሺ፣ ከዚህ በመቀጠል ኤድ ሄሌንን እጠይቃለሁ። እንደ እግዚአብሔር ቃል በሐዋርያት ቤተ ክርስቲያን የጋብቻ ስነ ስርዓትሽን ስትፈጽሚ ከወንድም ተክስት ጋር የምታደርገው ቃል ኪዳን እግዚአብሔር በመንፈስ አንድነት አሁን ሰዓት ጀምሮ እንደሚያጸድቀው ታምኛለሽ? እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንቺም ዛሬ ወንድም ተክስትን የምታገቢው ለኑሮሽና ለጠባይሽ ለእምነትሽን የሚመች ረዳትሽ እንደሆነ በመረዳትና በማመን ወደሽና መርጠሽ እንደሆነ ታምኛለሽ? ሚስት በነገር ሁሉ ባሏን ታክብር ትፍረም ተብሎ በእግዚአብሔር ቃል በተደነገገው መሰረት ይህንን የአምላክሽን ፈቃድ ወደሽ ለመፈጸም ቃል ትገቢያለሽ? ጋብቻ ቅዱስ መኝታው ንጹሕ እንደሆነ ከእግዚአብሔር ቃል በመረዳት ወንድም ተክስትን በድካም በበሽታ በመምከን ወይም በመሳሰሉት ሌሎች ምክንያቶች ልትፈቺው ወይም በሴሰኝነት የትዳር ጓደኛሽን ልታሳዝኘው እንደማይገባሽ ልታሳዝኘው ግን በእግዚአብሔር እንደምትቀጪ ታምኛለሽ? ቃልስ ትገቢያለሽ? ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታምኚ በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ ሆነ በማንኛውም ምክንያት የትዳር ጓደኛሽን ፈትሽ ሌላ ማግባት እንደማይቻልሽ ታምኛለሽ? ቃልስ ትገቢያለሽ? እግዚአብሔር ቃል ኪዳን ጋብቻን የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃል መለኮት መሰረት ጌታ ኢየሱስ የአንቺንና የወንድም ተክስትን የሕይወት መንፈስ ከፍጻሜው ድረስ አንድ አድርጎ እንደሚጠብቅላችሁ ታምኛለሽ? የአንቺና የወንድም ተክስት ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነሽ የአንድነቱን መንፈስ ጠብቀሽና አክብረሽ ለመኖር ቃል ትገቢያለሽ? ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሀሳብ በኑሮና በመንፈስ የትዳር ጓደኛሽን ከመተባበር በቀር ከእርሱ የተሰወረ ነገር እንዳትሰሪ ቃል ትገቢያለሽ? ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባሽውን ቃል ኪዳን ለመጠበቅ እንድትችይ ኃይሉን ይስጥሽ። አሜን። ጋብቻችሁን በጌታ በኢየሱስ ስም እናጸድቀዋለን፣ እንጸልያለን። ጌታ ኢየሱስ አንተ የዘላለም አምላክ የምሕረት አምላክ ነህ። እንድትሸከማቸው እንድትረዳቸው እንለምንሃለን። ከእነሱ ጋር አንተ ጌታ ኢየሱስ ጸጋ
ጸጋህን በሕይወታቸው አብዛ። ሞገስም ምሕረትህም ከእነሱ አይለይ። ተሸከማቸው። ይህን በአንተና በሕዝብ በመላእክት ፊት የገቡትን ቃል ኪዳን ጠብቆ እንዲኖሩ እርዳቸው። በላይኛውና በታችኛው በረከት ባርካቸው። ጌታ ኢየሱስ አንተ ትልቅ ነህ። ጸጋህን አብዝተህ በሕይወታቸው ዘመን ሁሉ እንድትሸከማቸው እንለምንሃለን። በፍሬ ባርካቸው፣ በኑሮ ባርካቸው። የሚያስፈልጋቸው ነገር ሁሉ በረከት ከእነሱ አይለይ። እስከ መጨረሻው ተሸከማቸው። ጸጋ በሕይወታቸው ይብዛ። እንደ ቃልህ አኑራቸው። በሕይወታቸው ክበር። አንተና በሕዝብ ፊት የገቡትን ቃል ኪዳን ጠብቆ እንዲኖሩ እርዳቸው። ጋብቻቸው በጌታ በኢየሱስ ክርስቶስ ስም የጸና ይሁን። በመከራ ቀን እግዚአብሔር ይስማችሁ። ያዕቆብ አምላክ ስም ያቁማችሁ። ከመቅደሱ ረድኤትን ይላክላችሁ። ከጽዮንም ያጽናችሁ። ቁርባናችሁን ሁሉ ያስብላችሁ። የሚቃጠል መስዋዕታችሁን ያለብልላችሁ። እንደ ልባችሁ ይስጣችሁ። ፈቃዳችሁን ሁሉ ይፈጽምላችሁ። በጌታ በኢየሱስ ስም የተባረካችሁ ሁኑ። አሜን። ቅዱስ ጋብቻ ቅዱስ ጋብቻ ለሰው ልጆች ተሰጠ ለሰው ልጆች ተሰጠ ብቸኝነትና መቅበዝበዝ ተዋጠ ቅዱስ ጋብቻ ለሰው ልጆች ተሰጠ ብቸኝነትና መቅበዝበዝ ተዋጠ። እሺ ሐዋርያት ቤተክርስቲያን የጋብቻ ሥነ ሥርዓት አፈጻጸም መሰረት ወንድም ይዛም ነው የምጠይቀው። እንደ እግዚአብሔር ቃል በሐዋርያት ቤተክርስቲያን የጋብቻ ሥነ ሥርዓትን ስትፈጽም ከየት ወለላ ጋር የምታደርገው ቃል ኪዳን እግዚአብሔር በመንፈስ አንድነት ማውሳት ጀምሮ እንደሚያጸድቀው ታምናለህ? እግዚአብሔር ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንተም ዛሬ ይህን ወለላን የምታገባው ለኑሮህና ለጠባይ ለእምነትህ እንድትመች ረዳትህ እንደሆነች በመረዳትና በማመን ወደህና መርጠህ እንደሆነ ታምናለህ? ይህን ወለላን እንደ ራስህ አድርገህ ከልብህ ታፈቅራታለህ? ጋብቻ ቅዱስ መኝታው ንጹሕ እንደሆነ ከእግዚአብሔር ቃል በመረዳት ይህን ወለላን በድካም በበሽታ በመንገድ ወይም በመሳሰሉት ሌሎች ምክንያቶች ልትፈታት ወይም በሴሰኝነት የትዳር ጓደኛ ልታሳዝናት እንደማይገባው ልታሳዝናት ግን በእግዚአብሔር እንደምትቀጣ ታምናለህ? ቃልስ ትገባለህ? ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታመን በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ ሆነ በማንኛውም ምክንያት የትዳር ጓደኛን ፈተህ ሌላ ማግባት እንደማይቻል ታምናለህ? ቃልስ ትገባለህ? እግዚአብሔር ቃል ኪዳን ጋብቻን የሚባርክና የተጋቢዎችን ሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ የአንተንና የኤብ ወለላን የሕይወት መንፈስ ከፍጻሜ ድረስ አንድ አድርጎ እንደሚጠብቅላችሁ ታምናለህ? የአንተና የኤብ ወለላ ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነህ የአንድነቱን መንፈስ ጠብቀህ አክብረህ ለመኖር ቃል ትገባለህ? ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሐሳብ በኑሮና በመንፈስ የትዳር ጓደኛዬን ከመተባበር በቀር ከእርሷ የተሰወረ ነገር እንዳትሠራ ቃል ትገባለህ? ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባው ቃል ኪዳን ለመጠበቅ እንድትችል ኃይሉን ይስጥህ። እሺ፣ ከዚህ በመቀጠል ወለላን እጠይቃለሁ። እንደ እግዚአብሔር ቃል በሐዋርያት ቤተክርስቲያን የጋብቻ ሥነ ሥርዓትሽን ስትፈጽሚ ከወንድም ግዛው ጋር የምታደርገውን ቃል ኪዳን እግዚአብሔር በመንፈስ አንድነት ከአሁን ሰዓት ጀምሮ እንደሚያጸድቀው ታምኛለሽ? እግዚአብሔር ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ባለው መሰረት አንቺም ዛሬ ወንድም ግዛውን የምታገቢው ለኑሮሽና ለጠባይሽ ለሕይወትሽን የሚመች ረዳትሽ እንደሆነ በመረዳትና በማመን ወደሽና መርጠሽ እንደሆነ ታምኛለሽ? ሚስት በነገር ሁሉ ባሏን ታክብር ትፍራም ተብሎ በእግዚአብሔር ቃል በተደነገገው መሰረት ይህንን የአምላክሽን ፈቃድ ወደሽ ለመፈጸም ቃል ትገቢያለሽ?
ጋብቻ ቅዱስ መኝታው ንጹሕ እንደሆነ ከእግዚአብሔር ቃል በመረዳት ወንድም ጌዛውን በድካም በበሽታ በመንገድ ወይም በመሳሰሉት ሌሎች ምክንያቶች ልትፈቺው ወይም በሴሰኝነት የትዳር ጓደኛሽን ልታሳዝኘው እንደማይገባሽ ብታሳዝኘው ግን በእግዚአብሔር እንደምትቀጪ ታምኛለሽ? ቃልስ ትገቢያለሽ? ጋብቻችሁ እግዚአብሔር የተገኘበትና በቃል ኪዳን ያጸናው እንደሆነ ስለምታምኚ በዝሙት ምክንያት ወይም በሞት ምክንያት ካልሆነ በቀር ከዚህ ውጭ ሆነ በማንኛውም ምክንያት የትዳር ጓደኛሽን ፈተሽ ለማግባት እንደማይቻልሽ ታምኛለሽ? ቃልስ ትገቢያለሽ? እግዚአብሔር የቃል ኪዳን ጋብቻን የሚባርክና የተጋቢዎችን የሕይወት መንፈስ አንድ የሚያደርግ እንደሆነ በሚልክያስ 2:14-16 በተጻፈው ቃለ መለኮት መሰረት ጌታ ኢየሱስ ያንቺንና የወንድም ጌዛውን የሕይወት መንፈስ ከፍጻሜው ድረስ አንድ አድርጎ እንደሚጠብቅላችሁ ታምኛለሽ? ያንቺና የወንድም ጌዛው ጋብቻ እስከ ሞት ድረስ የጸናና የማይፈርስ እንደሆነ አምነሽ የአንድነቱን መንፈስ ጠብቀሽና አክብረሽ ለመኖር ቃል ትገቢያለሽ? ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የመለኮት ቃል በማክበርና በመጠበቅ በሐሳብ በኑሮና በመንፈስ የትዳር ጓደኛሽን ከመተባበር በቀር ከእርሱ የተሰወረ ነገር እንዳትሰሪ ቃል ትገቢያለሽ? ጌታ ኢየሱስ በፊቱና በቅዱሳኑ ፊት የገባሽውን ቃል ኪዳን ለመጠበቅ እንድትችይ ኃይሉን ይስጥሽ። ጋብቻቸውን በኢየሱስ ስም እናጸድቃለን። እንጸልይላቸው። እግዚአብሔር አምላካችን ሆይ አንተ የዘላለም አምላክ የምሕረት አምላክ ነህ። እንገዛልሃለን፣ ለታላቁ ስምህ ክብር እንሰጣለን። እነዚህንም ተጋቢዎች አንተ እንድትባርክ እንድትሸከም እንድትረዳቸው እንለምንሃለን። ጌታ ሆይ በአንተና በሕዝብህ መላእክት በቅዱሳን ሁሉ ፊት የገቡትን ቃል ኪዳን ጠብቆ እንዲኖሩ አንተ እርዳቸው። በላይኛውና በታችኛው በረከት ባርካቸው፣ በፍሬ ባርካቸው፣ በኑሮ ባርካቸው። ጌታ ኢየሱስ በጸጋ ላይ ጸጋህን አብዛላቸው። ከእነሱ ጋር አንተ ሁን። ሞገስ ምሕረት ከእነሱ አይለይ። በሕይወታቸው ዘመን ሁሉ ያንተ ጉብኝት ከእነሱ አይለይ። ስለሰማኸን ተመስገን። ከዚህ ደቂቃ ጀምሮ ጋብቻቸው በጌታ በኢየሱስ ስም የጸና ይሁን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። በጌታ በኢየሱስ ስም የተባረካችሁ ሆኖ አሜን። Got